አንዳርጋቸው ሻውል እባላለሁ። እኔ ደግሞ መኮንን ግርማ እባላለሁ። የፍስሐ ለብዙ ጊዜ ነው የምናውቀው። ድሮ ነው ገና በልጅነታችን ልንል እንችላለን። እዚሁ ሀገር ስንጀምር መጀመሪያ እኛን ሁሉ ሰብስቦ እግር ኳስ እንድንጫወት ያደረገን፣ ከዛም በኋላ ብዙዎቻችን ኦርጋናይዝ አድርጎ እንደውም ከፋፍሎን ብዙ ቲሞች እንድንመሰረት አድርጎ ብዙ ጨዋታ እናደርግ ነበረ፣ እግር ኳስ ጨዋታ። በኋላ ያ ቲም እንደውም ተስፋፍቶ አሜሪካን ውስጥ በየስቴቱ ደግሞ እንዲቋቋም ተደረገ እና በጣም የሁላችን ሰብሳቢ ነው። መኮንን ግርማ እባላለሁ። ፍስሐን እኔ ማስታውሰው ከኢትዮጵያ ነው። እንዲሁ በግል ባላውቀውም ካምቦሎጂ ውስጥ ያው በጣም የታወቀ ኳስ ተጫዋች ነበረ። ለቅዱስ ጊዮርጊስም ተጫውተዋል። በዛም ደግሞ ለኢትዮጵያ ናሽናል ቲም ለብዙ የአፍሪካ ሻምፒዮንሺፕ ተካፍለዋል። እንደማስታውሰው የ4 የ5 የ6 እና የ7 ተካፍለዋል። ከዛም በኋላ እዚህ ነው ፐርሰናሊ ሚት ያደረግኩት ሎስ አንጀለስ ውስጥ በኤርሊ 78 ምናምን አካባቢ። ያው ዶክተር አንዳርጋቸው እንዳለው በልጅነታችን ኳስ ፍቅር ወንድማማችነት እንድናፈቅር እና ያደረገ ትልቅ ወንድማችን ነው እና ለብዙ አመት የምናውቀው ነው። ጸባዩም በጣም ሸጋ ነው። በዛ ላይ አሁን ደግሞ ወደ በኋላ ላይ ደግሞ አጋር የሚባለውን ድርጅት አቋቁሞ ኢትዮጵያ ወጣቶችንና ልጆችን በስፖርትም እንዲሁም በትምህርት ያገዘ ይገኛል እና ጥሩ ወንድማችን ነው። እሺ፣ እኔ ሽፈራው ደነቀ እባላለሁኝ። አቶ ፍስሐ ወልደማርያምን እንግዲህ ስማቀው ከልጅነት ጀምሮ ነው። እኛው ትምህርት ቤት ምኒልክ ነው የተማረው፣ ግን ከኛ ከፍ ይላል። ኳስ ጨዋታው ሲጫወት በጣም አንበሳ የሆነ ነው። እንደውም የቅጽል ስሙ ኳስ ፊደሉ ነው የሚሉት። በዛ ላይ በተጨማሪ ደግሞ ባህሪው ነው የሰውን በጠባዊ የሚቀበል ነው። መልካም ሰው በማዕከላችን ማግኘታችን በጣም ደስ ይለኛል። እንግዲህ አንቺም ለዚህ ኢንተርቪው ስለጠራሽኝ ስለ አቶ ፍስሐ ለማውራት በጣም ብዙ ነው። እንግዲህ ፍስሐን በቤተክርስቲያንም እናውቀዋለን። በአዲስ አበባም አጋርም በሚሰራበት ጊዜ አብሬው አገለግለዋለሁ። አሁን ከ24 አልፎ ወደ 25 እየደረሰ ነው። ፍስሐ ወልደማርያም ያው ከኢትዮጵያ ከመውጣቱ በፊት ሲጫወት ነው ማቀው። ደጋፊው ነበርኩኝ። እኔ በመብራት ኃይል ቡድን ሲጫወት፣ እሱ በቅዱስ ጊዮርጊስ ሲጫወት ነበር። እንዲሁም ለብሔራዊ ቡድን ሲጫወት በጣም ጸባይ ያለው ትዕግስተኛ፣ በጣም ጨዋ ሰው ነበረ እና ከዛም ወደ አሜሪካ ሲመጣ እኛ እዛው ሀገር ውስጥ እያለን እዚህ ስመጣ በ1980 ተገናኘን። ያው በኳስ አብረን የቀጠል ነው እና ፍስሐ በጣም ለኢትዮጵያ ትልቅ ባለውለታ ነው። ስፖርተኝነት ለራስ በጣም ጥሩ ነገር ነው፣ ውብ ነገር፣ ሸንቀጥ ያደርጋል፣ ዝነኛም ያደርጋል። ለገፋበት ሰው እንደው ዘራፍም ያስበላል። ጤና ይሰጠናል። ከዛ ሲያልፍ ደግሞ ዲስፕሊን ያደርጋል። እንደ ስፖርተኝነት ዲስፕሊን የሚያደርግ ነገር የለም። ያንን ሁሉ አልፎ ግን አገርን ማስተዋወቅ ሲቻልስ፣ አገር ወክሎ ሜዳ መገኘት ሲቻልስ ምን ያክል ነፍስ እንደሚቀይር አስባችሁ ታውቃላችሁ? የሚቀጥለው ተሸላሚያችን በትክክል ያንን አድርገዋል። በኳስ ተጫዋችነት ኢትዮጵያን ወክለው 3-4 ጊዜ ከኢትዮጵያ ውጭ ተሰልፈዋል። የህይወት ታሪካቸውን አጠር አድርጋ እንድታቀርብልን ወይዘሮ መልካም ሰው አበበን ጋብዛለሁ። ሰላም፣ እንደምን አላችሁ? በእናንተ በተከበራችሁ ፊት በመቆሜ እጅግ እድለኛ ነኝ።
እግዚአብሔር ይመስገን። የአቶ ፍስሐን ታሪክ ለማንበብ እዚህ በመቆሜ በጣም እድለኛ ነኝ። እንደ ድል ሆኖ ኢንተርቪው ለማድረግ እድሉን አግኝቼ ነበረ። አቶ ፍስሐ በጣም ትሁት፣ በጣም ፍቅር የሆኑ አባት ናቸው። ታሪካቸው እጅግ ጥልቅ ከመሆኑ የተነሳ ወደ ክፍል 4 ድረስ የሄደ ታሪክ ነበራቸው እና እጅግ እድለኛ ነኝ በእርስዎ ፊት ቆሜ ታሪክዎትን ለማንበብ ስለበቃው። እንኳን ለሰሉት ጋሼ። አቶ ፍስሐ ወልደ አማኑኤል የህይወት ታሪክ። አቶ ፍስሐ ወልደ አማኑኤል ከአባታቸው በጅሮንድ ወልደ አማኑኤል ደምሴና ከእናታቸው ወይዘሮ አየለች በሻ በሐረር ልዩ ስሙ ደደር በሚባል አካባቢ ሰኔ 1941 ዓመተ ምህረት ተወለዱ። ለቤተሰባቸውም 4ኛ ልጅ ናቸው። አቶ ፍስሐ ከ1ኛ እስከ 6ኛ ክፍል በራስ መኮንን የመጀመሪያ ደረጃ ትምህርት ቤት ተምረው ከ6ኛ እስከ 10ኛ ክፍል አዲስ አበባ መጥተው በዳግማዊ ምኒልክ ትምህርት ቤት ትምህርታቸውን ተከታትለዋል። በታዳጊነታቸው እግር ኳስ የሚወዱት አቶ ፍስሐ ህልማቸውም ታዋቂ የእግር ኳስ ተጫዋች መሆን ነበር። አባታቸው ትምህርታቸው ላይ እንዲያተኩሩም ይመክሯቸው ነበር። የመጀመሪያ የአዲስ አበባ ክለባቸው መኩሪያ ወይም ክብር ዘበኛ ሲሆን ቀጥለውም በቅዱስ ጊዮርጊስ ክለብ ለ9 ዓመታት ያህል ተጫውተዋል። ፍስሐ ወልደ አማኑኤል ሀገራቸውን በ4 የአፍሪካ ዋንጫ በመወከል የተሳተፉ ሲሆን ኢትዮጵያ ባዘጋጀችው በ6ኛው የአፍሪካ ዋንጫ ላይ 9 ቁጥርን ለብሰው ያሳዩት ብቃት በኳስ አፍቃሪያን ዘንድ ምንጊዜም የማይረሳ ነው። በ1961 ባገኙት ነፃ የትምህርት ዕድል ምክንያት ወደ አሜሪካ ሀገር ያቀኑት ፍስሐ ወልደ አማኑኤል የካሊፎርኒያ ሎስ አንጀለስ ዩኒቨርሲቲን ተቀላቀሉ። በፖለቲካ ሳይንስ የመጀመሪያ ዲግሪያቸውንም አገኙ። በዩኒቨርሲቲው በሚማሩበት ወቅት በእግር ኳስ ተጫዋችነት አገልግሎትን ሰጥተዋል። በመቀጠልም የአይሁዳውያን ክለብ ለሆነው ለማኬዋ ክለብ ተጫውተዋል። በጊዜውም 2ኛ ዲግሪያቸውን በፖለቲካ ሳይንስ ተምረው ማጠናቀቅ ችለዋል። አቶ ፍስሐ ወልደ አማኑኤል ከማኬዋ የእግር ኳስ ክለብ በመልቀቅ ታዋቂውን የሎስ አንጀለስ አቴክስ ክለብ ከማንቸስተሩ ታዋቂ ተጫዋች ጆርጅ ቤስት ጋር በክለቡ ውስጥ ታሪክ የማይዘነጋውን ውለታ መዋል ችለዋል። ፍስሐ ወልደ አማኑኤል ሰሜን አሜሪካ የእግር ኳስ ፌዴሬሽን ከዛሬ 43 ዓመት አስቀድሞ በ1975 መስርተዋል። አቶ ፍስሐ ወልደ አማኑኤል ሰብአዊነት ካላቸው ጥልቅ ፍቅር የተነሳ ከዛሬ 25 ዓመት ቀደም ብሎ ወላጆች የሌላቸውን ልጆች በጤናና በስፖርት የሚረዳ አጋር የተሰኘ መንግስታዊ ያልሆነ ድርጅት ያቋቋሙ ሲሆን ይህን ማህበር መስርተው ለፍሬ በማብቃታቸው ትልቅ የህሊና እርካታን እንዳገኙ ይናገራሉ። አቶ ፍስሐ ወልደ አማኑኤል በእግር ኳሱና በሰብአዊ እርዳታ ያኖሩት አሻራ ትልቅ መሆኑን ግምት ውስጥ በማስገባት የ7ኛ ዙር የጳጉሜን አዋርድ ሽልማትን እንዲያገኙ ተወስኗል። በመሆኑም ለአቶ ፍስሐ ቤተሰብ እንዲሁም ለሙያ አጋር ጓደኞቻቸውና አድናቂዎች እንኳን ደስ አላችሁ በማለት ጳጉሜ የኢትዮጵያ መዝናኛና ባህል ማዕከል በሎስ አንጀለስ መልካም ምኞቱን ይገልጻል። ሰላም የመልካም ሰው ቲቪ ቤተሰቦች እንዴት ናችሁ? ሜክ ሹር ላይክ፣ ሼር፣ ሰብስክራይብ አድርጉልን። ለሌሎች ቪዲዮአችን እንዲደርስ ወደ እናንተ ጥሩ የሆኑ ቪዲዮዎችን ይዘን ለመቅረብ እየሞከርን ነው። ሁላችሁም ቤተሰብ እንድትሆኑ ጋበዝናችሁ። እንወዳችኋለን። መልካም ጊዜ። እኔ እንዲሁም በሌሎች ሰዎች አማካኝነት ይህንን መድረክ እኔ መጥቼም አላውቅም፣ ለመጀመሪያ ጊዜ ነው። በእውነት ይህንን እድል አግኝቼ እናንተ ፊት ቆሜ ታላቅ አንጋፋ ለሀገር መስዋዕት የሆነውን ወንድማችንን ለሽልማት
እኔ ስለመረጡኝ በጣም በጣም አመሰግናችኋለሁ። የኳስ ነገር ነውና መቼም በኳስ ዓለምንም ማለፍ ያለው ብዙ እንደሱም ባልጫወትም ወንድሜ መቼም ፍስሐ ለሀገሩ ለክለቡ በተለያየ ቦታ ላይ ስሙን ያስጠራ ሀገርን ያስጠራ የደከመኝ ሳይል ደከመኝም ሌላም ብዙ ነገሮችም ሳይል እንዲህ አይነት ቦታ ላይ ደርሶ እሱ ስላዩ በእውነት ነው ብልህ ፍሽ እንኳን ደስ ያላለው። ስለ ፍስሐ በጣም የሚገርማችሁ የምንሰማው ዝናውን ጨዋታውን ገና በሕፃንነታችን በሬዲዮ ነበረ። ፍስሐ ይዟል፣ መንግስቱ ይዟል፣ ሊያቀበለ ጌታቸው ዱላ ጎልኪፐራችን እንደዚህ ያዳነ ሲባል የእኛ ሞቲቬት የሚያደርገን የዛ ጊዜ እኛም ኳስ ጨዋታ እኮ መቻል እንችላለን ማለት ነው። ስለዚህ ታዲያ ያንን ሁሉ ተከትለን ዛሬ እግዚአብሔር ይመስገን በሱ አርአያነት በሱ በተደረገው እንትን እኛም ቆመን ለዚህ ደርሰን በዚህ በትላላቅ ሰዎች ውስጥ መቼም እድሉን አግኝቼ ለሱ ለመናገር በጣም በጣም እግዚአብሔር ይመስገን እላለሁ እና ፊሽን ለመጀመሪያ ጊዜ እኔ ያየሁት ከሬዲዮና ከሌላም በጋዜጣ ሌላ ከሀገራችን እኛም ወጥተን ወደ ዋሽንግተን ዲሲ ለጉብኝት ጓደኞቻችን ጠርተው እሱን በሆነ ቦታ ላይ አገኘ ነው። የሆነ ካፌ ሻፕ ዋሽንግተን ዲሲ ውስጥና ብዙ ተጫዋቾች አሉ። ቀደም ብሎ ከኛ በፊት የሚወጣዋል እና እዛ ጋር ቁጭ ሲሎ ሰው መጥቶ አስታወቀና ፍስሐ ማለት እሱ ዛለ ሰው እንደማን ያለ የቀድሞ ተጫዋች የከበረው በዚህ ከኛ ጋር እንገናኛለን እየተባባለ ከዛ መጨረሻ ላይ ፍስሐ ፊሽ ምን ልታደርግ ነው የመጣው በዚህ ሰዓት ላይ መሰለኝ? ዓላማ አለኝ። ዓላማ ምንድን ነው? ወደፊት ለሚቋቋም ትልቅ ፌዴሬሽን በኖርዝ አሜሪካን የሚደረግ እሱን ለማቋቋም ስለፈለጉ ከሎስ አንጀለስ ነው የመጣሁት። እኛ ደግሞ ከትምህርት ቤት ነው የመጣነው። ገና የወጣትነት ብቻ ነው ማለት ነው። ከትምህርት ቤት ስኮላርሽፕ አግኝተን ለጉብኝት መተን ነው እና ምንድነው ዓላማው ብለስ ነው የሚጠይቀን። ኳስ ወደፊት እዚህ ሀገር ውስጥ ሊቋቋም ይሰራል። ግድ የለም የማይሆን የለም። ኳስ በደማችን አለ፣ እናንተ ጋርም አለ። ሁሉን እውን እናደርገዋለን እና በርተን እንስራለን። እግዚአብሔር ይመስገን ወደ ተንብሮ ያቺ ቃል የገባው ዛሬ የኢትዮጵያ ኖርዝ አሜሪካ ውስጥ ያለው የኢትዮጵያ ፉትቦል ፌዴሬሽን 40 ምናምን ነው ጥሩት ያን ሁሉ የሰራው ቁቁሱ የመጀመሪያው ታሪክ ይኸው ዛሬ በየዓመቱ እየተገናኘን በየስቴቱ እየሄድን ኳሱንም ሁሉንም ነገር እሱ ምክንያት ባፈራው በሰራው ዛሬ ከ30 እስከ 40 የሚሆኑ ስቴቶች በተጠራራቢ ቦታ ላይ እየተገናኘን ኳስ እንጫወታለን እና እግዚአብሔር ይመስገን ፊሽ በጣም እንወዳለን። መልካም ምኞትን አለን። እስካሁንም የኳስ ስሜቱ ያላለቀ ያልጨረሰ እኛ አሁን እንኳን ዛሬ ቅዳሜ ኳስ ተጫዋች ውስጥ እንጫወታለን። ዛሬ እንኳን ጥለን ስንመጣ ምን ነው ሲሉ ፊሽ ምን አለው ለሱ አንድ ሬሽን ይሰጣ ሲሉ ጥለን ነው ይመጣል። ለሱ ያልሆነ ለማንም አይሆን። አሁን ቢሆን መልካም እድል እመኝልሃለሁ። እግዚአብሔር ጤና እድሜ የሚሰጠው ደግሞ እንደው ሽልማት ብናገኘ ደስ ይለናል። ትላንት ያላገኝ ትላንት ያልተሸለመ ወደፊት መሸለም አንችልም። ዛሬ እሱ አለ፣ ወደፊት ደግሞ እንዲሁ ይቀጥላል እና በጣም እናመሰግናለን፣ እንወዳለን። ታንኪዩ። እኔ እንግዲህ
ብዙውን ነገር ሜዳ ላይ ጨርሼዋለሁ እና ይሄ የምታደርጉት ነገር ትልቅ ነገር ነው። እኔም አጋር የሚባል መንግስታዊ ያልሆነ ድርጅት አለኝ። ወደ 200 ልጆች እናት አባት የሌላቸውን 60%፣ 40% ሴቶች ነው፣ 60% ሴቶች 40% ወንዶች የሚማሩበት ጉለሌ በዶክተር ያየህ ቅጣው ቸርማንነት ኃላፊነት ቦርድ ሰርተን ቢሮ ከፍተን ይኸው አሁን 25ኛ የብር ልደቱን አክብሬ ነው የመጣሁት ከኢትዮጵያ። በጣም ነው ደስ የሚለው። ቁጥሩ ወደ 25 የሚሆኑ ልጆች ግራጁዌት ያደረጉ ከትምህርት ቤቱ ማለት በትምህርታቸው ጨርሰው የወጡ አሉ። አንድ ዶክተር አለን፣ 2 ሴቶች ነርሶች አሉ፣ 3 በአይቲ የተመረቁ አሉ፣ 3 ደግሞ በቢዝነስ እና ኢኮኖሚክስ እንደዚሁ ደግሞ ከተግባረ ዕድ የሙያና የስራ ትምህርት እነሱ ደግሞ 3 አሉ። ሌላ አንድ ሲቢኤስ ፋርማሲ የእሱም ፕሮጀክት የተማረች እየወሰደች የምትማር ልጅ አለች። ብዙዎቹ እርዳታው ከዚህ ነው የሚመጣው፣ ከጓደኞቼ ነው፣ በቤተ ክርስቲያን፣ በእግር ኳስ ጨዋታ ቦታ እና የኢትዮጵያ ሕዝብ በጣም ደግ ነው። በጣም ደግ ነው። ብዙ ቦታ ላይ የማየው ነገር ሁሉ በጣም የሚገርም ነገር ነው በእውነት። ወደፊትም ይሄ ነገር እንዲቀጥል ነው ልቤ ሙሉ ምኞቴ የኔ ዊሽስ እና ይህንን የምትሰሩትን ነገር እግዚአብሔር ያክብራችሁ፣ ቀጥሉት። ኳስ ጨዋታ የሚወዱ ወንድሞች አሉ። እዚህ ውስጥም ብዙ አላችሁ አላችኋለሁ። እና ለማንም ሰው እንዳትናገሪ ብሎ የነገሩኝ ሚስጥር ላወጣ ነው። አቶ ፍስሐ ቅጽል ስማቸው ጠመንጃ ነበራሉ። ለምን ብላችሁ ጠይቁ እንጂ ለምን? በጣም ጥሩ። ከመሀል ሜዳ የመቱት ኳስ መረብ ስለማይስት አቶ ፍስሐ ከሀገር ውጭም እዚህ ሎስ አንጀለስ ከተማ ውስጥ ኤልአይ ስታርን የመሰረቱ የኢኤስኤንኤፍኤ የመጀመሪያው ሊቀመንበር እንደነበሩ ይኸው በየዓመቱ እየዞርን ኳስ የምንለው የነሱ ፍሬ ነው። ሰውን፣ ሀገርን፣ ወዳጅን መውደድ፣ ሰውን ማክበር ምን ይመስላል ብላችሁ ከጠየቃችሁ ቁርጥ እሳቸውን ለዋሉልን ውለታ፣ ለሰሩት መልካም ነገር በሙሉ እግዚአብሔር ያክብርልን። እንኳን ደስ አለዎት።
እንኳን ደስ አለን ሁላችንም። መጀመሪያ እናንተ አስባችሁ ፌዴሬሽኑን ባትመሰረቱት ኖሮ ስንት ሰው ባልተጋባ ነበር። እዛ እየተገናኙ ይጋባል። ስለዚህ እግዚአብሔር ያክብረን። ሰላም የመልካም ሰው ቲቪ ቤተሰቦች እንዴት ናችሁ? ሜክ ሹር ላይክ፣ ሼር፣ ሰብስክራይብ አድርጉልን። ለሌሎች ቪዲዮአችን እንዲደርስ ወደ እናንተ ጥሩ የሆኑ ቪዲዮዎችን ይዘን ለመቅረብ እየሞከርን ነው። ሁላችሁም ቤተሰብ እንድትሆኑ ጋበዝናችሁ። እንወዳችኋለን። መልካም ጊዜ። በጣም ነው የምናመሰግነው። የሁላችን ሰብሳቢ ነው። ሁላችንም በዛ ጊዜ የምንገናኝበት ነገር የለም ነበረ። እሱ ኳስ ሜዳ በማምጣት እንድንገናኝ አድርጎን ጓደኝነቱ በደንብ እንፈጥር አድርጎናል እና በጣም እናመሰግነዋለን። አዎ ፍስሐ በጣም እኔ እንደ ጓደኛም እንደ ወንድምም ነው ማየው እና በጣም ወንድሙ ደግሞ ታናሽ ወንድሙ ከኔም ከአንዳርጋቸው ጋራም አብረን ተምረናል ኢትዮጵያ እና እሱም ወንድማችን ነው እና ጥሩ ወንድም ነው። እንግዲህ ፍስሐ በጣም ስፖርት ወዳጅ ነው። በጣም ኳስን በጣም የሚወድ ለዚህ ለኤስኤፍኤንኤ መቋቋም አንዱ ትልቅ አስተዋጽኦ ያደረገ ከዛም በተከታታይ አመታቶች በተጫዋችነት በአሰልጣኝነት እንዲሁም ውድድር አዘጋጅ ኮሚቴ ውስጥ ሆኖ በጣም እስከ ቅርብ ጊዜ ድረስ ያገለገለ ነው። እንጃ ፍስሐ በቃ ቢሉትም ከኳስ የሚያቆም አይነት ሰው አይደለም እና አሁንም ቅር ሳይለው አይቀርም በማቆሙ። እና በጣም እናመሰግነው። ባለቤቱንማ አብራኝ ትማር ነበረ። ከዛም ደግሞ ልጆች 2 ሴቶች ልጆ ወልዶ ከዛ ደግሞ እነሱ የልጅ ልጆች አይቶ እንደውም አንድ ትልቁ ልጁ እዛ ኒውዮርክ ነው የሚኖረው። በጣም ቤተሰቦች ሁሉ በጣም ጥሩ ናቸው እና አብይን ሁሉ አውቃለሁኝ። እንትና ደግሞ ይልማ እሱም ታላቅ ወንድም ነው። ኢትዮጵያ በሄድኩ ጊዜ ያንን የልጆቹ የሚማሩበትን አንጋርም ጎብኝቻለሁኝ። በጎ ልብ ያለው ነው። በሚሄድ መንገድ ሁሉ እግዚአብሔር ይከተለው እላለሁኝ። አሜን።